بسم الله الرحمن الرحيم الحمد لله والصلاة والسلام على رسول الله محمد بن عبد الله وعلى آله وصحبه وموالاه أما بعد እንግዲህ ጾማችንን ጾመን ረመዳንን በምርጥ ሁኔታ አሳልፈን መጨረሻ ረመዳናችን ጾማችን ላይ የምንሰራው ኢባዳ አለ። ይሄውም ዘካት አልፍጥር። ነብይ ሰለላሁ ዐለይሂ ወሰለም በእያንዳንዱ ሙስሊም በሆነ ባሪያም ይሁን ነፃነት ያለው ትንሽም ይሁን ትልቅ ህፃንም ይሁን አዋቂ ዘካት አልፍጥር እንዲከፈል አዘዋል። ዘካት አልፍጥር ዋናዎቹ ጥቅሞቹ ሁለት ወይ ደግሞ ሶስት ናቸው። በሁለት ብና እንትን እንችላለን። ምክንያቱም የነብያችን ሰለላሁ ዐለይሂ ወሰለም ሐዲስ ወደዚህ ስለሚያመላክት ዘካት አልፍጥር አንቺን ሙስሊሞቹን በረመዳናችን በጾማችን ውስጥ ለተከሰቱ ስህተቶች ማካካሻ ነው። ልክ ሰላታችንን ስናበላሽ ወይ ደግሞ የሆነ ነገር ስንረሳ ወይ የሆነ ነገር ስንሳሳት ሱጁድ ሰህው እናደርጋለን አይደለም? ዘካት አልፍጥርም እንደ ሱጁድ ሰህው ነው። ስህተቶችን ያርምልናል። طهرة للصائم من اللغو والفرث طهرة للثائم من اللغو والرفث بلو النبي صلى الله عليه وسلم طهرة للصائم من اللغو والرفث عند مسلم በጾም ውስጥ ለተከሰቱ ስህተቶች ማካካሻ ማበሻ ይሆናል። ወጣዓሙ ሊመን ለሙስኪኖች ደግሞ ምግብ እንዲሆን ነው አሉ። በዚያን ቀን ምስኪኖች፣ ድሆች፣ ችግርተኞች ከሙስሊሞች ጋር በደስታ እንዲያሳልፉ ይሄንን ምግብ እንሰጣቸዋለን። ለኛ ማካካሻ ነው፣ ለነሱ ደግሞ ምግብ ነው። አላሁ አክበር። አያችሁ የእስልምና ልዩነት። ስለዚህ ዘካት አልፍጥራችንን በረመዳናችን መጨረሻ ላይ በኢብኑ ዑመር ሐዲስ መሰረት ረመዳን ሊያከትም 2 ቀን ሲቀረው ጀምሮ መስጠት ይቻላል። ለአንድ ሰው እሺ ምን ያህል ነው የሚሰጠው? በኪሎ ደረጃ ከን የሳውዲ የዑለማዎች መደበኛ የፈትዋ ኮሚቴ እንዳሉት 3 ኪሎ ይሁን። ሩዝ ከሆነ ተምር ከሆነ የመሳሰሉት ነገሮች 3 ኪሎ ለአንድ ሰው። ህፃንም ህፃንም እሺ እርግዝና በሆድ ያለ ካለ ይሰጥለታል። ቢሰጥለት ምርጥ ነው ብለዋል ዑለማዎች። ያልተወለደ ህፃን ማለት ነው፣ ጽንስ 4 ወር ያለፈው ህይወት የተዘራበት ማለት ነው። ለትልቅም ለትንሽም ለአዋቂም ለምን እሺ መቼ ነው የምንሰጠው? ረመዳን ሊያበቃ 2 ቀን ጀምሮ መስጠት ይቻላል። ሰላተል ዒድ እስኪሰገድ ድረስ። ሰላተል ዒድ ተሰገደ ማለት ጊዜው አብቅቷል ማለት ነው። ስለዚህ ተጠንቀቁ፣ በጊዜ አዘጋጁ፣ በጊዜ አደራ ለምትሏቸው ሰዎች አስረክቡ። ለድሃ እንዳይሰጥ። ለድሃ የሚሰጠው ከረመዳን በፊት ነው። ነገር ግን ረመዳን ገብቶ ከጥቂት ቀን በኋላ አደራ ብዬ ገሌ ጊዜው ሲደርስ ስጥልኝ ብዬ ለገሌ አደራ ብል ይቻላል። እሺ ሰላተል ዒድስ? ሰላተል ዒድ የዒድ ቀን ነው የሚሰገደው። የዒድ ቀን ይሰገዳል ሰላተል ዒድ። እያንዳንዱ ሙስሊም በነፍስ ወከፍ ወጥቶ መስገድ አለበት። ችግር የደረሰበት ያለ ካልሰገደስ ይሄ ችግር የለውም። ምክንያቱም ፈርዱ ዐይን ሳይሆን ፈርዱ ኪፋያ ነው ብለዋል ዑለማዎች። ወላሁ ተዓላ አለም። ስለዚህ ሰላተል ዒዳችንን ተጠንቅቀን እንስገድ። ሰላተል ዒድ ከሙስሊሞች ጋር ነው የሚሰገደው። የት? በህብረት ማለትም በጀማዓ ይሰገዳል። ጠይብ ስንት ረካዓ ነው የሚሰገደው? 2 ረካዓ ነው የሚሰገደው እንደ ጁምዓ ሰላት። ኹጥባው መቼ ነው? ኹጥባው ከዒድ ሰላት በኋላ ነው። ልብ በሉ። የጁምዓ ሰላት ኹጥባው መቼ ነው? ከሰላቱ በፊት ነው። የዒድ ሰላት ግን ከሰላቱ በኋላ ነው ኹጥባው። ጠይብ ለምሳሌ ስቴዲየም ወይ ደግሞ ሜዳ ላይ የተለያዩ ቦታ ነው የሚሰገደው። ሱና ሰላት አለው የለውም? በቀጥታ የመጣ ሰው ቁጭ ይላል፣ ተክቢራውን ያደርጋል። ከቤት ሳትወጣ ማለትም የዒድ ሰላት ተክቢራ የሚጀመረው ከመቼ ጀምሮ ነው? ኢድ ነገ ኢድ ነው ተብሎ ዛሬ ምሽት ከተነገረ خلاص ከዛን ቅጽበት ጀምሮ ተክቢራው ይጀመራል። እስከ መቼ? ልክ ኹጥባ እስኪጀመር ድረስ ኢማሙ ወይ ደግሞ ኸጢቡ መተው ኹጥባ እስኪጀምሩ ድረስ በየቤታችን፣ በየመንገዱ፣ በየሱቁ፣ በያለንበት ቦታ ተክቢራ እናደርጋለን። አላሁ አክበር አላሁ አክበር ላ ኢላሃ ኢላላህ ወላሁ አክበር አላሁ አክበር ወሊላሂል ሐምድ። የተለያዩ ሲጋዎች አሉት፣ የተለያዩ አባባሎች አሉት። ይሄን ከያዘን ይበቃል፣ አሪፍ ነው። አላሁ አክበር አላሁ አክበር ላ ኢላሃ ኢላላህ አላሁ አክበር ወሊላሂል ሐምድ ወይ ደግሞ ወላሁ አክበር አላሁ አክበር ወሊላሂል ሐምድ ካል በጣም አሪፍ ነው።
አላህ ይቀበለን። አላህ ሱብሓነሁ ወተዓላ ጾማችንን እሱ በሚወደው መልኩ ጾመው ጀነተል ፊርደውስ ወርሰው ከነቢያችን ሰለላሁ ዐለይሂ ወዐላ አሊሂ ወሰሕቢሂ ወሰለም ጎረቤቶች ከምንሆን መካከል ያድርገን ያ ረበል ዓለሚን። ስለዚህ በርቱ 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 ወንድሞቼ። አላህ ሱብሓነሁ ወተዓላ ከረመዳን በኋላ ያለውን ጊዜ እሱ በሚወደው ነገሮች ላይ የምናሳልፍ ያድርገን ያ ረበል ዓለሚን ያ ሐዩ ያ ቀዩም ያ ዘል ጀላሊ ወል ኢክራም። ሃዛ ወላሁ ተዓላ አዕላ ወአዕለም ወሰሊ ላሁመ ወሰሊም ዐላ ነቢይና ሙሐመድ ወዐላ አሊሂ ወሰሕቢሂ አጅመዒን ወጀዛኩሙላሁ ኸይር ወባረከ ፊኩም ወሰላሙ ዐለይኩም ወረሕመቱላሂ ወበረካቱሁ።